ገንዬ እስኪ እንግዲህ የመስቀሉን በዓል እንዴት ትገልጫለሽ? በመጀመሪያ ሁላችሁም እንኳን አደረሳችሁ ለመስቀል በዓል እያልኩኝ መልካም ምኞቴን እገልጻለሁ። እኛም ደግሞ እዚህ ሰብሰብ ብለን በአንድ ላይ ደስ በሚል ሁኔታ በፍቅር እያሳለፍነው ነው። በጣም ደስ ይላል። የከረሞ ሰው ይበለን። መቅድዬ የመስቀሉን በዓል እንዴት አገኘሽው ዛሬ? በጣም ከጠበቅኩት በላይ ነው። በጣም ደስ ይላል። እግዚአብሔር አክብራችሁ ስለጠራችሁንም አመት የሚል ጊዜ ነበረ። አመት አመት ያደርስልን። አለምዬ የመስቀሉን በዓል እንዴት ትገልጫለሽ? እጅግ በጣም ጥሩ የሆነ አመት አላሳለፍን። ያላሰባችሁን ሲሳይ ይስጣችሁ። በጣም ጥሩ ነው ያሳለፍነው። የዛሬ አመት ደግሞ በሰላም አቆየን። እስከመጣችሁ የተባረካችሁ ሁኑ። ሁላችሁም አይለያያችሁ። አሜን። አባታችን እንግዲህ መስቀልን በዓል አብረውን ስላከበሩ እጅግ በጣም ደስተኛ ነኝ። በተለይ እንግዲህ ወደ ስዊድን ሀገር መጥተው ይህንን በዓል አብረው እንግዲህ ማለት ያው በዓል በሀገር ያምራል። ነገር ግን በዚህ ደግሞ በውጭ ሀገር ከልጆ ጋር ከባለቤቶት ጋር ይህንን በዓል ከኛ ጋር በድምቀት አሳልፈዋልና እጅግ በጣም ደስተኛ ነን። እንኳን አደረሰው፣ እንኳን ከኛ ጋር ለመገናኘት አበቃው። ወደዚህ ሀገር ወደ ስዊድን እንኳን ደህና መጡ በማለት እንግዲህ ስለ መስቀል በዓል አከባበር እንዴት ይመስል ነበር ብዬ እንግዲህ ጠይቃለሁ። ምን ይመስል ነበር? እንዴት ነው? ጥሩ ነበር ወይ? መጀመሪያ የማመሰግናቸው ሰዎች አሉ። እሳቸውን አመሰግናለሁ። በቅድሚያ አጠቃላይ ሁላችንም እንኳን ለዚህ ያበቃን አደረሰን። ቀጥሎ ባለቤቴና ውዷ ልጄ ገነትም አሉ። እናንተ ጋር እንገናኝ ያደረጉኝ እነሱ ናቸው እና በጣም ነው የማመሰግናቸው። ቀጥሎ እዚህ ያለው ህብረተሰብ፣ እዚህ ያለው ህዝብ ደስ የሚል ህዝብ ነው። ፍቅራችሁ ደስ ያሰኛል። ሳያችሁ ፊታችሁ ጥሩ፣ አንደበታችሁ ጥሩ ነው። እግዚአብሔር ያኑራችሁ፣ ፍቅር ይስጣችሁ። ይሄን ዝግጅት እንዳይቋረጥ አደራ እላለሁኝ። በተረፈ እኔ ደስ ብሎኝ ነው በዛሬ ቀን እናንተን በማየቴ ከእናንተ ጋር መዋሌ ደስ ብሎኛል። በሚቀጥለው ዓመትም ከእናንተ ጋር እንደሆነ እግዚአብሔር ይረዳኝ እና በአጠቃላይ የማመሰግነው እዚህ ያለው ህብረተሰብ ብቻ ሁሉንም የማመሰግነው እንጂ በተናጠል የማመሰግነው የለኝና እግዚአብሔር ይስጥልኝ። ለከርሞ ሰው ይበለን እንላለን። ያ እግዚአብሔር ያክብርልን። ታምዬ መስቀሉ እንዴት ነበር? የመስቀል በዓል ዋው በጣም የሚያምር ከጠበቅነው በላይ ደስ ብሎን ያሳለፍነው አመት እና በዓል ነበርና በጣም እናመሰግናለን። ታብዬ እንኳን እንግዲህ ለመስቀሉ በዓል በሰላም መጣህልን። እንዴት ነበር የመስቀሉ በዓል ድባቡ ምን ይመስል ነበር? በእውነቱ በጣም ደስ የሚልና በጣም የሚያረካ ጨዋታ ነው ያየሁት። በዓሉን ደግሞ የበለጠ እንድወድ ያደረገኝ ሁላችን መሰባሰብና ጥሩ ፍቅር ስላየሁ አዲሱን ዘመኔ ደስታ የፍቅር ያለው አሜን። እጅግ በጣም እናመሰግናለን። በእውነቱ እኛም ከመጠበቅነው በላይ እንዲሰብሰብ ብለን ስላሳለፍን ልዩነታችን፣ አንድነታችን፣ ባህላችን፣ አዲሱ ዓመት፣ መስቀሉ፣ ደመራው እንዲሰብሰብ ስንል ነው የሚያምርብንና በእውነት እናንተም ተገኝታችሁ አብረን ስላሳለፍን እኛም እናመሰግናለን። እንግዲህ ለከርሞ ሰው ይበለን። እናመሰግናለን። ሶ vad tycker ni den här kvällen som är መስቀል Vad tycker du? Jag hoppas att det var roligt för er med. Den här kvällen är jättekul måste jag säga. Få träffa nya människor. Kommer från Etiopien bara för någon vecka sedan. Kommer hit till vårt hus. Vi äter tillsammans, vi diskuterar. Jag sitter med fantastiskt. Och få känna en gemenskap och glädje tillsammans. Det är helt fantastiskt för mig för att
Det är helt nytt, det är helt annorlunda och jag bara älskar det. Det är en helt annan kärlek, helt annan värme som man får känna. Det är en helt annan gemenskap. Och det är ni, etiopiska folket, som gör det. Fantastiska är ni. Tack. Så vad tycker du det? Jag vet lite halvfull, men jag hoppas. Lite halvfull. Jo, det är fina människor. ሳሚዬ እንዴት ነበር መስቀል በዓል? መስቀል ቆንጆ ነው። ያው ቆንጆ እያከበርን ነው። ከቆንጆ በላይ ያው እና በኃይል ነው የምናመሰግነው። በፊት ማናቃቸውን ተዋውቀናል። ደስ የሚል ጊዜ እያሳለፍን ነው እና ቴንክ ዩ። አይንዬ የበዓሉ ድምቀት እንደተለመደው በጭፈራ እኔ የምለው ተወዛዋዥ ነበርሽ ወይስ አልነበርሽ የሚለው በግል ጥያቄያችን እንጠያየቃለን። ይሄ በዓል ግን እንዴት ነው ወደድሽው? እንዴት ነበረ? በቅድሚያ ለመስቀል በዓል እንኳን አደረሰን። ሁላችንም ተሰብስበን አንድ ላይ ለማክበር ስላበቃን በጣም እግዚአብሔርን ማመስገን እፈልጋለሁ። ከዚህ በተጨማሪ ደግሞ ዜድና ቶቢያስ በየዓመቱ ለመስቀል በዓል ተሰብስበን እንድናከብር ምክንያት ስለሆኑን በጣም ከልብ እናመሰግናለን። በዓላቶችን ከቤተሰብ ርቆ ከሀገር ርቆ ማክበር በጣም ከባድ ቢሆንም እዚህ ደግሞ ለካ ሌላ ቤተሰብ አለ፣ መሰባሰብ አለ እና ሁሉ ጊዜ መሰባሰባችን በጣም እወደዋለሁ። የከርሞ ሰው ይበለን፣ ለዓመት ሰው ይበለን፣ ደግመን ለመገናኘት ያብቃን። ሁላችንም በፍቅር በሰላም እንድንኖር እግዚአብሔር ይርዳን። ሀገራችንን ሰላም ያድርግልን። አዲሱ ዓመት የሰላም የፍቅር የደስታ እንዲሆንልን ከልብ እመኛለሁ። በተጨማሪ ደግሞ መስቀል ላይ ደግሞ ደስ የሚለኝ ሁሌ ልደቴ ስለማከብር የዓለም ሕዝብ ሁሉ አብሮኝ ያከብራልና ደስተኛ ነኝ። እጅግ በጣም ወጪ የለብኝም፣ በአማረ በደመቀ ቀን ነው የተወለድሽውና በዚህ አጋጣሚ ደግሞ እንኳን ተወለድሽ በማለት እንግዲህ መልካም ምኞትን እንገልጽልሻለን። እንግዲህ እኛም ያው በአጋጣሚው ተጠቅመንም እንደዚህ ሰለብሬት እናደርግሻለንና እጅግ በጣም ደስተኛ ነን። በዛው ሺህ ዓመቱን ኑሪልን። አንቺ በዚህ ግሩፕ ውስጥ መኖርሽ ማለት ትልቅነት ነው። እኔ አላቅም፣ ብቻ እያንዳንዳችን የሆነ የሚወደድ የሚከበር የማይጠገብ የሆነ ነገር አለንና ልዩነታችን አንድነታችን የሆነ እግዚአብሔር እየሰበሰበን የሆነ ብቻ በህይወት ተፈትነን ነገር ግን በቃ የህይወት የፈተና ስጦታ ነው እያንዳንዳችን እንትን ያልነውና እጅግ በጣም በዛ ደስተኛ ነኝ። አይንዬ አሁንም ሺህ ዓመት ኑሪልኝ፣ እንኳን ተወለድሽልኝ። እጅግ በጣም እናመሰግናለን። ለከርሞ ሰው ይበለን። አሜን። መልካም በዓል። አልዬ የበዓሉ ድምቀታችን እንግዲህ የመስቀሉ በዓል ምን ይመስል ነበር? የመስቀል በዓሉን ያው ተሰብስበን በማክበራችን ድባቡ በጣም ደስ የሚል ነበር። ምግቡም ጣፋጭ ነው። እንደ በልተን ጠጥተን በሙዚቃውም ደንሰን ጨፍረን በጣም ደስ የሚል ጊዜ ነው ያሳለፍነው። በሌላው በኩል ደግሞ የባለቤቴ የተወለደችበት ቀን ስለሆነ በዓሉን ደብል አድርጎታል ማለት ነው እና በጣም ደስ የሚል ነው እና ከተለያየ ቦታ መጥተን ተሰብስበን ይህንን በዓል ለበዓሉ ድምቀት እንዲሰጥ የሆነበት ምክንያት የዝናሽና የቶቢያስ ቤት ውስጥ በተደረገው ግብዣ በጣም ደስ ያለን፣ ሁላችንም ደግሞ ከተለያየ ቦታ ነው ያለነው እና እንደዚህ ተሰብስበን በፍቅር በደስታ የሆነችዋን ይችን አጭር ጊዜ በማሳለፋችን በጣም የሚያስደስት ነው እና ወደፊትም በዚሁ እንደምንቀጥልበት እርግጠኛ ነኝ እና በጣም አመሰግናለሁ። እናመሰግናለን። እንግዲህ ለከርሞ ሰው ይበለን። ዙዙዬ እንግዲህ ይህንን በዓል በቤትሽ ነው ያከበርነው። ነጋዴ ነሽ፣ የፀጉር ነጋዴ ነሽ። እንዲሁም አሁን ደግሞ የባህላዊ የተለያዩ የክትፎ እና የተለያዩ ማስቀመጫዎችን መሸጥ ጀምረሻል።
ከንግድም ባለፈ ደግሞ እኛ ምን የመሳሰልን ቆነጃጅት ጓደኞች አለሽ። እኛን ደግሞ ሰብሰብ አድርገሽ እንግዲህ ይሄንን በዓል መስቀሉን ያማረ የደመቀ እንዲሆን አድርገሽዋልና እጅግ በጣም በኔ በኩል ከጓደኞቼ ጋር እንዲሁም ከሁሉም ከመጡት እንግዶች ጋር እጅግ በጣም ለለፋሹ ላደረግሽልን ነገር እጅግ በጣም እናመሰግናለን። አይ ሆፕ ይህንን በዓል አድመቀ ነው ልፋትሽንም እንግዲህ በእገዛ አጥባት ያው የቆሸሸውንም አጥብቀን ምን ብለን አግዘንሻል ብዬ አስባለሁ። እስኪ እንግዲህ ባንቺ በኩል ደግሞ በዓሉ እንዴት ነበረ? እንደጠበቅሽው በዓሉ ውብና የደመቀ ነበር ብለሽ ታስቢያለሽ? በመጀመሪያ እንኳን አደረሰን። ሁላችሁም አክብራችሁ ስለመጣችሁ እግዚአብሔር ይስጥልኝ። በዓሉ በጣም ደስ የሚል ነው። እንደዚህ ተሰብስቦ ማክበር በጣም ደስ ይላል እና በጣም ነው የማመሰግነው። እንደጠበቅኩት ነው ያገኘሁት እና ያቆሸሻችሁን ስንምቃ አጥባችሁ ትሄዳላችሁ። እንደተለመደው በዚህ እንኳን አንታማም፣ ያው እንተጋገዛለን ብዬ ነው የማስበው። ዙዙዬ ስራውን ልካሙን ወደ አንቺ ጥለን አንሄድም። እኛ ደግሞ በእውነት ይህንን የመሰለ የሚጣፍጥ ምግብና በባህል እቃዎች ያማረ የሸበረቀ ቡፌ አቀራረብን አቅርበሽ ስለጠበቅሽን እጅግ በጣም እናመሰግናለን። በእኔና በጓደኞቼ ስም እንዲሁም በመጡት እንግዶች ስም እንግዲህ እጅግ በጣም እያመሰገንን ለከርሞ ሰው ይበለን እላለሁ። እስኪ እንግዲህ የምትመርቂን ወይም ስለ አንዳንድ ስለምታደርጊያቸው ነገሮች የምታያቸው ነገር ካለ ይሄው እድሉን ተጠቀሚበት። በተረፈ በእኔ በኩል እጅግ በጣም አመሰግናለሁ። ምን ማስታወቂያ እንድሰራ ምን የምለው ነገር የለም። ኬሩ ይሁን ብያለሁ። በቃ